ህዝብማ መስኪን እኮ ነው ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ በጣም ሲበዛ ታጋሾች ነን ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም ፔሬድ ኪምጣ ምን ተሰክሳለ ዝም ብለ ኢትዮጵያ ውስጥ የተናገረው ሁሉ እስር ቤት እየገባል እንዴ ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል ወደ ይሄ ሰውዬ ግን አለኩ ማለቅበት ምክንያት እንስማው ይሄ ወጠጤ ይሄ ፍንዳታ የሰንበት ጽንስ የሚለውን እንስማው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ ቤተክርስቲያን የወንበዴ ዋሻ አይደለችም የዘፋኝ ዋሻ አይደለችም ኦርቶዶክስ ግጥም ሰጠዋለች እንዴ ለቄስ ነው የሰጠው ግጥሙን ለቴዲ አፍሮ አቡነ ማቲያስ ናቸው እንዴ የሰጡት ግጥሙን አስመሰላችሁት እኮ ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳምቲ ቤተሰቦች እንደምን ሰነበታችሁ እኔ ደህና ነኝ እግዚአብሔር ይመስገን ውድና የተከበራችሁ የአዳምቲ ቤተሰቦች እንግዲህ ሰሞኑን እየተሰማ ያለው ነገር ከቴዎድሮስ ካሳሁን ጋር በተያያዘ በቤቱ ከሌሊቱ 6 ሰዓት ሄደው ቤቱን ሊፈትሹ ሙከራ እንዳካሄዱና ለመግባት እንደፈለጉ 6 የፌደራል ፖሊሶች እየተነገረ ይገኛል መጨረሻውን በቀጣዩ ቪዲዮ የምንመለከት ይሆናል ሌላው ደግሞ የሱ የቴዎድሮስ ካሳሁን የቃል አቀባይ እና እንዲሁም በቅርብ ወዳጅነት የሚታወቀው ጓደኛው ሁለቱ እንደተያዙ እየተነገረ ነው ነገሮች ሁሉ እየተከታተሉ ነው እስኪ ያሉት ሁኔታዎች እንመለከታለን ይሄ ሰውዬ ግን አለኩ ማለቅበት ምክንያት እንስማው ይሄ ወጠጤ ይሄ ፍንዳታ የሰንበት ጽንስ የሚለውን እንስማው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ ቤተክርስቲያን የወንበዴ ዋሻ አይደለችም የዘፋኝ ዋሻ አይደለችም የዘፈን ዋሻ አይደለችም ቤተክርስቲያን የእግዚአብሔር ቤት ናት ቤተክርስቲያኗ የዘፋኝ አድናቂ አይደለችም ቤተክርስቲያን የዘፋኝ ደጋፊ አይደለችም ዘፋኝን በካባ የምትሸልም አይደለችም እንመጣበታለን አሁን እሱም እንግዲህ አሁን ቴዲ አፍሮ ዘፈኑን ማውጣቱን ተከትሎ ሁለት የፈጠጡ ነገሮች ወጥተዋል ይሄም የፕሮቴስታንቱ ኃይል መንግስታችን ተነካ ብሎ ከሱሉልታ ከሰበታ ከወላይታ ንቅንቀው መጥቷል መንግስታችን ተነካ ብሎ ማለት ነው ፓስተሮቹ በተለይ እልል ብለው ሊመጡት ዘይ ለይቷል ፕሮቴስታንቱ ፈንኗል ማለት ነው አለቀ ስርዓቴ ብሎ ቆሟል ይሄ መለየቱ ደግሞ በጣም በሌላ በኩል የኦሮሚያ የዋሃቢ እስላሞቹም እነሱ አፍጥተው ተነስተዋል ሁለቱም በቴዲ ጉዳይ የኦሮሞና የዚህ ፕሮቴስታንት አይደል ሁለቱም ግን እየከሰሱ ያሉት ቤተክርስቲያኒቷ በሲኖዶስ ወስና ቴዲ አፍሮ ዝፈን ይሄን ግጥምና ዜማ በጣም ተጫወተው ይሄኛውን የግዕዝ ቃል ተጠቀም ይሄኛውን እንደዚህ አድርግ ብላ ከዛ ምዕመናኑ በተሰበሰቡበት እባክህ እንግዲህ ሂድ ልከነሃል ቀብተነሃል ምን ትሲይ ብለው ይላሉ እንዲህ ሲቀቡ የነበሩት እነሱ ናቸው በታሪኩ ዲሽታ ዲናን መድረክ ላይ ጠርተው መድረክ ላይ አምጥተው በላዩ ላይ ዘይት አፍሰው ብለው በካራቴ መተው ሸክ አድርግ ብለው የትላንቱ ቲክቶክ ላይ ያዩት ሙሉውን መጣበታለሁ በቴሌቪዥን ነው መጣበታለሁ ታሪኩ ዲሽታ ዲና ማለት ደቡብ ላይ ያሪዎች እዛ ጂንካ ላይ የአማራና የኦርቶዶክስ ብሔሮችን እንዴት አሳዶ እንደጨፈጨፈ እንዴት እንዳፈናቀለ ወጣቶችን አሰባስቦ ይሄ የጠንቋይ ሃይማኖት ብሎ እንዴት እንደጨፈጨፈ ጂንካ ያሉትን ሰዎች ጠይቁ ይህንን ወደ መሬት ላይ ወጥቶ ተናግሯል ሸክ እያረኩ ቀባኛውንም ሸክ እንዳደርግ እያለ ታሪኩ ዲሽታ ዲና ለትግሬ ልዩ ፍቅር አለው ትግሬዎችም ልዩ ፍቅር አላቸው አሁን ፕሬዝዳንት ዶናልድ ትራምፕ መቀሌ ቢሄዱ ዲሽታ ዲናን በሚቀበሉበት ስሜት አይቀበሉትም ትራምፕ ዲሽታ ዲና የራሱ መንገድ ስላለው ማለት እንመጣበታለን እሱ ያኔም ስናገረው ዋይ አላችሁብኝ ስለ ሰላም ስለ ሰበከ ቁጥሩ አይደለም እኛ የምናየው
እኔ የማየው ከስዕሉ ጀርባ ያለውን ነው የማየው። ይሄ የተሰጠን ይሄ ነው። ከስዕሉ ጀርባ ያለው ነው። ፊቴ ያለውን አሻንጉሊት አላየው። ፊቴ የሚሰራውን ድራማ ሳይሆን ከጀርባ ማን ነው የሚንቀሳቀሰው እሱን ነው የምናየው የምንመለከተው። እንመጣበታለን። ይሄ አሁን የምታዩት ፎቶውን አምጣልኝ ይሄ ፓስተር አለቀው። በማንነት ቀውስ ውስጥ ያሉ ሰዎች እንዴት አድርገው ነው እንደዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ያዘልኝ ፎቶ ነብይ ሱራፌል ይባላል። በማንነት ቀውስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ካባ እየሸለመች የምትልካቸው ብሎ ተቋሟን አሁን ቤተክርስቲያኗን የሚመሩ ሰዎች ደምታቸው አይደለም ማንም ምንም ይናገራቸው እንደው እግሩ ላይ ሊወድቁ ይችላሉ። ሄደው ሊሰግዱለት ላይ ይችላሉ። ኦርቶዶክስ ግጥም ሰጠዋለች እንዴ? ለቄስ ነው የሰጠው ግጥሙን ለቴዲ አፍሮ። አቡነ ማትያስ ናቸው እንዴ የሰጡት ግጥሙን? አስመሰላችሁት እኮ። ልክ ኦርቶዶክስ ቴዲ አፍሮ ዝፈንልኝ እባክህ ዝፈን ብላ እንደዘፈነች አድርገው። እንደዚህ አይነት ጊዜ ላይ ነው ያለ ነው። ውሸታም ቀጣፊ የበዛበት ጊዜ ላይ ነው ያለ ነው። ይሄ ሰው የመኖሪያ ቤቱን አሳያቸዋል። መኖሪያ ቤቱን አሳያቸዋል። እዚህ የማውቀው አንድ እዚህ ጀርመን ሀገር የማውቀው አንድ ወዳጄን ባለቤቱን የሰራትን ጉድ እነግራቸዋል። ቆንቶ ይሄ ደብተሯን የባንክ ካርዷን ነው ተቀብሎ ወደ ስንት ሺህ 10 ሺህ ዩሮ የተቀበላት ጌታ ፈቅዶልኛል ብሎ ካርዷን ተቀብሎ የልጆች እናት ናት፣ ባለትዳር ናት። ባለቤቷ ጠንካራ ሰራተኛ ስለሆነ በጀርመን በስሩ የሚያስተዳድራቸው ብዙ ሰራተኞች ስላሉት እንጂ እርቃኗን አስቀርቷት ነበረ፣ ዘርፏት። እሱ የሰራውን ቤት ግን አሳይቷል። እሱ የሚነዳውን መኪና አሳይቷል። በርብረው በጥበት በግልጽ መጥተዋል። የኢትዮጵያ ቤተክርስቲያን ልክ ዘፋኝን እንደላከች አድርጎ ነው የመጣው። የዘር ጨዋታውንም እንዳመጣው በስሱ ነቅቸዋል። የማንነት ቀውስ ያለባቸው ሰዎች ቤተክርስቲያኒቷ ላይ ሲያስታውቁ ዝም ብለን እነሱ ብላክሜል ስለተያዘባቸው እኛ ላይ አፋቸውን መክፈት አይገባቸው። በእውነት አሁን እዩ ጩፋ አልተናገረንም። ማን አልተናገረም? ይሄ ሰው ነው አፉን የከፈተብን። አባቱ ጋር የዘለቀ ናቸው። ታውቃላችሁ እንግዲህ ሲዳ ወላይታ ያላችሁ ሰዎች የሰላም ግሮሰሪ ባለቤት የነበሩት የባዮሎጂ መምህሩ ናቸው። ወደ 5 ሚስቶች ነበሯቸው። ታውቃላችሁ ሐዋሳ፣ ዝዋይ። አሁን የመጨረሻ ሚስታቸውም እንግዲህ አሁን ሰላም ግሮሰሪዋን ያዘችው ናት። ያንን ግሮሰሪ እንኳን አሁን መጥቶ እሱ ሊወርስ ይፈልጋል። እሱም ደግሞ የተወለደው ያው ሰውየው የባዮሎጂ መምህር ጎጃም ሄደው ለኮርስ ማለት ነው ለስልጠና ሄደው እዛው ያው ብቻቸው ማደር አይሆንላቸውም። እዛ ከአንዷ ታችን ጋር ተኙ። ከዛ የተጸነሰ ተወለደ። እዛኔ ዞር ቤት ያላገሽም ጋብቻ የለኝም ብለው እሳቸው ወደ ወላይታቸው ተመለሱ። ከዛ እሱ ደምሴ በሚባል ጉራጌውን ትግሬ በማይታወቅ ስም እጅ አደገ። አሁን ጎጃሞቹ የሚሉት ኖ እናቱ የኤርትራ ወይ የኢትዮጵያ ትግሬ ናት እንጂ ዘመድ የጎጃሜ አይደለችም ነው። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛውን ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል።
ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። ቴስቲንግ ጀምረዋል። በዛሬው ዕለት ምንም አትጠራጠር የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ወይዘሮ ማህሌት ሶሎሞን በፌዴራል ፖሊስ በቁጥጥር ስር ውላ ታፍና ተወስዳለች። በዛሬው ዕለት አንዱ ዜና ነው። ሁለተኛው ዜና የቴዲ አፍሮ የቅርብ ጓደኛ ቀደም ብለው እንዳው እሱን ያዙት በጣም the closest person ጠዋትም ማታም ከሱ የማይለይና የቅርብ የሥራ አጋሩ ወዳጁ ጓደኛው አቶ ዩሱፍ ያሲንን እንደዚሁ አፍነው ያውም እየቀጠቀጡ ቤተሰብ እያየ ህዝብ እያየ በአደባባይ እየቀጠቀጡ ነው የወሰዱት። ስለዚህ ዛሬ ሁለት በጣም the closest የሚባሉ ለቴዲ አፍሮ ቅርብ የሆኑ ሰዎችን እየደበደቡ እየቀጠቀጡ ይዘው ሄደዋል። የአብይ አህመድ ሰዎች እያለማመዱ ነው። እነዚህን የወሰዱበት ምክንያት እናደርጋለን እንሄዳለን እያሉ ነው፣ እየነገሩ ነው። እስር መሞት እሱ ወስኖበት ነው፣ ቆርጦ ወስኖ አንድ ነፍሴ ከሀገር አትበልጥም ብሎ ይሄንን ማለት ልክ ነው፣ ይሄንን ማለት ትክክል ነው፣ ህመማችንን ታመሃል መሪማ ስትል ስትሰማ አለቀስን አነባን እያልክ የነበርክ በሙሉ የሆነ ያለውን በጥንቃቄ የሚከታተል በሙሉ ይሄ ስርዓት በእንደዚህ አይነት ሁኔታ እየተፈቀደለት እንዲሄድ በዝምታ ሊታለፍ የሚገባው አይደለም። ፓስተሩ እየወጣ ምኑ እየወጣ አክተር ሆኖ ለአብይ አህመድ እየተሟገተ አንተ በምንም መልኩ ዳር እስከ ዳር ቄስ ነህ መነኩሴ ነህ ምንድን ነህ ሁሉም አካለው በጋራ ይህንን ውንብድና የተሞላበት ስርዓት ሊታገለው የሚገባው አብይ አህመድ ያለ ህፍረት ለሱ ቆመው ሌላውን የሚያወግዙ ፓስተሮች ነብዮች እያለ ያሰልፋል። በዚህ በኩል ያለው ሌላ ወሬ ያወራል። ሁሉም የሚለካበት ሁሉም ሚዛን ላይ የሚቀመጥበት ሰዓት ነው። መረጃውን ካደረስን አሁን ባለው ሁኔታ እየተከታተልን ነው። አሁንም በዙሪያው ያሉ ሰዎችን የማደን አስቀድሞ በቁጥጥር ስር የማዋል እንቅስቃሴዎች ናቸው የቀጠሉት። እየተከታተልን አፕዴት የምናደርጋችሁን ነገር አፕዴት እናደርጋለን። ነገር ግን በእርግጠኛነት እየነገርናችሁ ያለነው የቴዲ አፍሮ ሁኔታ እጅግ በጣም አደገኛ ሁኔታ ውስጥ ነው። አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ ነው የዘፈነው። አሁን ግን ዳስጣል ሀገር የሞተበት የት ሂዶ ያለቅሳል ይላል። አዲስ ንጉሥ እንጂ ለውጥ መቼ መጣ እያልክ መተቸት ነው ወይስ ሞታለች ሀገሬ ዳስጣል ነው? ልዩነቱ ነው። ሀገር የሞተበት ዘመን ላይ ደርሷል። አንድ ነፍሴ ከሌላው በልጦ አይደለም አገር ብዬ እንጂ ፍቅር ብዬ እንጂ ነው ያለው። የምሬቱን መጨረሻ የተስፋ መቁረጡን መጨረሻ የሚያሳይ ነው እና ይህንን በዝምታ የተዋጠ ህዝብ አንሳው ሰንደቅ ዓላማውን እንዴት አቀርቅሬ ባንዲራ እነዛ ጀግኖች እነዛ አባቶች እነዛ ሰማዕታት ያለፉላትን ኢትዮጵያ እንዴት አቀርቅሬ ባንዲራዋን ላንሳት? እንዴት ቀናበል አንሳው እያለ ጥሪ ነው ያቀረበው። ዝምታ ይበቃል ብሎ ነው የተጣራው። አገር የማዳን ጥሪ ነው የቀረበው። ኦፍኮርስ ይህ አገዛዙ ሽብር ይፈጥራል። የስ ምን ጥርጥር አለው? ይህም ብሎ ሲያበቃ ግን ቴዲ አፍሮ ያንተን ህመም ታሞ እንደ ህዝብ ያንተን ስቃይ ተሰቃይቶ እንደ ህዝብ አገርህን ለመታደግ እንዲህ ብሎ ሲያቀነቅን 40 ሚሊዮን ምናምን በ48 ሰዓት ውስጥ ሆ ብለህ የተከታተልክና በየማህበራዊ ሚዲያ የዘመትክ በሙሉ ቴዲ አፍሮን ላደጋ ጋልጠህ በየማህበራዊ ሚዲያው ላይ ምናምን ቁጭ ብለህ ምናምን እንዳታሳልፈው ነው የሚያሳይ። እንግዲህ ወቅታዊ በሆነ ጉዳይ ላይ እጅግ በጣም የሚያሳዝኑ ነገሮች እየተሰሙ ነው። ከቴዲ አፍሮ አዲስ ሙዚቃ መለቀቅ ጋር በተነሳ ሁለት የእሱ ጓደኞች እንደተያዙ ነው እየተነገረ ያለው። እስኪ አንዳንድ ቪዲዮዎችን አይተን እንመለሳለን። በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣
ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችን ከመጠን በላይ ግብር መጥቃት የሚችል ነው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል፣ እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለውን መልእክት እባካቸው አድርሱ የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው። ተመልካቾቻችን ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት። ተመልካቾቻችን፣ አድማጮቻችን የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል። ከወዲሁ ሁላችንም ድምፃችንን ካላሰማን ሰዎቹ ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም የሚል ነው። ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ነው። ይሄን ህዝብ ምን ትለዋለህ አንተ? የዚህ ሀገር ዜጋ ኢትዮጵያዊን አይደለ? ምናልባት ስለ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው ክፉ ነው ደግ ነው ላንተ አልነግርም። ዕውቀትን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ኢህአዲግ ራሱ ነው አይደል እንዴ? ግን ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል። እና ስለ ህዝቡ ምን እነግርሃለሁ? አንተም ታውቀው ህዝብ አይደለህ እንዴ አንተ? እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። ይሄው እዛ ጋር ይታየኛል። አንተ እስካሁን አላረክም፣ አንቺም አላረክሽም። በሉ ሁላችሁም ሰብስክራይብ አድርግ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አድርግ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ
ሰላም ሁኑልኝ። አመሰግናለሁ። ባባይ